እግዚአብሔር ከሚያከብረው ከሚወደው ከሚጠብቀው ነገር አንዱ ቃሉ ነው ነገሮቻችንን ህይወታችንን ቤተክርስቲያን የያንዳንዳችን ትዳር የያንዳንዳችን ህይወት ከቃሉ ውጪ ባይሆን እንመርጣለን ወይም መከራቸዋለሁ ብዙ ሰዎች ያሉ የመሰሉ አይኖሩም ብዙ ሰዎች ቃሉን የሚከተሉ ይመስላሉ አንዳንድ ጊዜ ግን ላይሆን ይችላል ቤተክርስቲያን አንዳንዴ እንደ ማህበር ትሆናለች ልክ ኢትዮጵያ ይፍለጋ እንደሚመጣ እንጀራ ለመብላት እንደሚመጣ ፌሎሺፕ እንደሚመጣ ሌሎች ማህበሮች እንደሚሰበሰቡት ቤተክርስቲያን የአንድ ኮሚኒቲ መሰብሰቢያ ብቻ አይደለችም ቤተክርስቲያን ከሌሎቹ የምትለየው በምንድነው መሰላችሁ በእግዚአብሔር ቃል የምታምን በእግዚአብሔር ቃል የምትተዳደር የእግዚአብሔር ቃል በህይወቷ ላይ የሚሰራ ነች ቃል ይሰራል ቃል ዛሬም ይሰራል እግዚአብሔር ከተናገረን ዛሬም ይሰራል እና ነገሮቻችንን አንዳንዴ የሰለጠነው ዓለም ላይ ስንሆን በትምህርት ትንሽ ስንገፋ አይምሮአችን በእውቀት ማደግ ሲጀምር ኪሶቻችን ገንዘብ ማግኘት ሲጀምሩ የሆኑ ነገሮችን በሆኑ ነገሮች ማድረግ ስንጀምር ቴክኖሎጂ ውስጥ ስንገባ አንዳንድ ጊዜ የእግዚአብሔር ቃል የሚለው ነገር በህይወታችን ላይ እየደበዘዘብን ይመጣል ከሰይጣን ወይንም ደግሞ ከመንፈሳዊው ዓለም ትልቁ ቻሌንጅ ነገር ምን መሰላችሁ በሰዎች ህይወት ላይ እግዚአብሔርንና የእግዚአብሔርን ነገር ማደብዘዝ ነው ሰው እግዚአብሔርና የእግዚአብሔር ነገር ከደበዘዘበት ቀጥሎ ወዳለው ነገር ማለፍ አይችልም ብዙ የሰለጠኑ አገሮች ስልጣኔ ዕውቀት መነሻቸው መጽሐፍ ቅዱስ ነው መነሻቸው ባይብል ነው መነሳቸው ብዙ ጊዜ የእግዚአብሔር ነገር ነው የተነሱ ሰዎችን ሄዳችሁ ወደ ኋላ ብትመረምሩ በቤተክርስቲያን ህይወት ውስጥ ያለፉ ናቸው ግን የተሻለ ፖለቲካ ሴታፕ ያደርጋሉ የተሻለ የኢኮኖሚ አስተዳደር ያደርጋሉ የተሻለ ቴክኖሎጂ ያመጣሉ ከዛ ሰዎች እዛ ውስጥ በገቡ ጊዜ ምን ይሆናሉ መሰላችሁ የእግዚአብሔር ነገር እየደበዘዘባቸው እግዚአብሔር ያደርግልናል ብለው የሚያምኑትን ነገር እኔ አደርገዋለሁ ወደሚል ህይወት ይመጣሉ ያኔ ችግር ውስጥ መውደቅ ይጀምራሉ እስቲ ኢሳይያስ ምዕራፍ 43 እናውጣ ዛሬ ወደዚህ ስመጣ እግዚአብሔር የሰጠኝን ቃል ላንብብላችሁ መጽሐፍ ቅዱስ ያዛችሁ ኢሳይያስ እዚህ ደግሞ ሁላችሁ ትይዛላችሁ አይደል ያላዚ የለም አይደል ፓስተር የለም አይደል እስቲ መጽሐፍ ቅዱሳችሁልኝ ከፍ አድርጉ ሳይዟችሁ እንደ ኢትዮጵያው ማለት ነው እንደ ባላገር ውስጥ እሺ ብዙ ሰው ይዟል አዎ እንዴ እዚህ ብዙ ሰው ይዟል ጌታ ይባርካችሁ በሏቸው ብዙ ሰው ይዟል ያላዛችሁ ካልኩኝ ጥሩ አይደለም የያዙትም ነገ ብዙ ሰው አልያዘም ብለው ጥለው እንዳይመጡ ማለት ነው በብሉይ ኪዳን በድሮ ትርጉም 556 ገጽ ላይ ይገኛል ትንቢተ ኢሳይያስ ምዕራፍ 43 እሱ ነው የምንካፈለው ዛሬ ሙሉን ትንቢተ ኢሳይያስ ምዕራፍ 43 556 ገጽ ላይ ይገኛል አዲስ ትርጉም በዛው አግኙት ሞባይል ያያያችሁ ያላችሁ ሰዎች አላችሁ ሞባይሉ ገጽ የለውም መሰለኝ አለው ገጽ አለው እንደ ሞባይሉ ላይ የለውም አይደል ለማንኛውም አውጡ በምንም ቢሆን ብቻ አውጡ የእግዚአብሔርን ቃል ጌታ የተባረከ ይሁን ኢሳይያስ ምዕራፍ 43 ልክ ነኝ ምን ይላል አሁንም ይላል አይደል እንደዛ እስቲ አንብቡት ቁጥር 1 ሁሉ ሰው ያንብብ በሉ ቀጥሉ አይዟችሁ ጌታ የተባረከ ይሁን እስከዚህ ይበቃናል እግዚአብሔር በመድር ላይ በብሉይ ኪዳን ትኩረት ካደረገባቸው ሰዎች መካከል ዋናው የእስራኤል ነው ዋናው አይሁዳውያን ነው ጉዳዩም የነበረው የምህረት ዘመን እስኪመጣ ድረስ ከነሱ ጋር ነው እና እነዚህ እስራኤላውያን ከእግዚአብሔር ጋር ኪዳን አላቸው ግን እንደማናቸውም ሰው እንደውም ባህሪያቸው እኛን ይመስላል ብዙ ጊዜ አይሁድና ኢትዮጵያዊ የመመሳሰል ነገር አለው እና እንደማናቸውም ሰዎች በውጣ ውረድ ውስጥ አልፈዋል ኢሳይያስ በትንቢቱ በሚነግራቸው ጊዜ ላይ የተማረኩበት ጊዜ ነበር ወደ ባቢሎን የተጋዙበት ጊዜ ነበር ተስፋ የቆረጡበት ጊዜ ነበር ከእግዚአብሔር ጋር ጉዳይ ነበራቸው እና ጉዳያቸውን ግን ከእግዚአብሔር ጋር ለማገናኘት ያቃታቸው ጊዜ ላይ ነበሩ ለምን ጉዳዩ በጣም ተጭኗቸዋል ጉዳዩ በጣም አይምሮአቸውን ህይወታቸውን ይዟቸዋል አንዳንድ ጉዳዮች ሲመጡ ከበድ ብለው ነው የሚመጡት ምን ማድረግ እንደሚገባን እስከማናውቅ ድረስ ሶሉሽኑ የት ጋር እንዳለ እስከማናውቅ ድረስ የሆነ መንገድ ላይ እንደጣሉት ሰው መሄጃ እንደሌለው ሰው አድራሻ እንደሌለው ሰው ግራ እንደተጋባ ሰው የሆነ ነገር ክብድ ብሎ ይመጣባቸዋል እና እነዚህ እስራኤላውያን
ከብዷቸው ነው የመጡት ከለዳውያን አሉ ባቢሎናውያን አሉ በጣም ሚሊዮነሮች ናቸው ብዙ የሆኑ መርከቦች አሏቸው ብዙ ብርና ወርቅ አላቸው ብዙ ሰራዊት አላቸው እነዚህ እስራኤላውያን ግን እነሱ እንደሚያደርጉት የላቸው ነገር ባዶ የሆነባቸው የከበደባቸው ጊዜ ላይ ነው ያሉት እና ጉዳያቸውን እነሱን ከጉዳያቸው ጋር ነው የሚያደርጉት ከከበዳቸው ነገር ጋር ዲል ያደረጉ ነው የሚገርማችሁ ብዙ ሰዎች አሉ ብዙ አገሮች ወይንም ብዙ ቤተሰቦች ይኖራሉ ችግር ሲያጋጥማቸው እነሱና ችግራቸው ይገናኛሉ ከችግር ጋር ያወራሉ ከችግር ጋር ይኖራሉ ችግሩን እንዴት እንደሚፈቱት መላ ይፈልጋሉ ይሄ ሰዋዊ ይባላል ማንንም ሰው የሚያደርገው ነው ችግር ሲያጋጥመው መከራ ሲያጋጥመው የሆነ የከበደ ነገር ሲመጣበት ከችግሩ ጋር ያወራል ከመከራው ጋር ያወራል እንዴት አድርጎ ከዛ እንደሚወጣ መላ ይፈልጋል ሰው ያማክራል ጓደኛ ያማክራል አሁን ደግሞ በእኛ ዘመን ከሆነን ጠበቃና እናማክራለን የሆነ ነገር እናማክራለን የሆነ ነገር በቃ ዙሪያቸውን በምክር የተሞሉበት ጊዜ ላይ ነው ያሉት ይሄ ብቻ አይደለም በኋላ ዝቅ ብዬ ነግራቸዋለሁ የድሮውን ነገር ያያስቡ ድሮ ኮኛ እንዲ ነበርን ድሮ ህይወታችን እንደዚህ ነበር ድሮ ኢኮኖሚያችን እንደዚህ ነበር ድሮ አገራችን እንደዚህ ነበር አሁን ድሮ እንደዚህ ነበርን አሁን እንደዚህ ሆነናል የሚሉበት ጊዜ ላይ ትንቢት ወደ እነዚህ ሰዎች መጣ አንድ ነገር ልንገራችሁ ምንም ነገር ከህይወታችን ላይ ሊመጣና ሊቀር ይችላል የእግዚአብሔር ድምጽ ግን ለዘላለም ከኛ ላይ አይቋረጥ ይሄ በደንብ አሜን ያሰኛል ምንም ነገር ይምጣ ምንም ነገር ይሂድ የሰራዊት ጌታ የእግዚአብሔር ድምጽ ያለንበት ነውላችሁ እገላችኋለሁ እንኳን ቢሆን የእግዚአብሔር ድምጽ ይሻላል እስቲ የተስማማው ጮህ አሜን ይበርሲ ዝም ከሚለን እግዚአብሔር ቢናገረን ይሻላል በመድር ላይ ከባዱ ነገር እግዚአብሔር ዝም ሲለው ሲገስጽ ደስ ይላል ሲያጽናና ደስ ይላል እባርካለሁ ሲል ደስ ይላል ልክ አይደለህም ቢለን ደስ ይላል ብቻ እግዚአብሔር ይናገረን በእንዲህ አይነት ውስብስብ ሁኔታ ውስጥ ሆነው እግዚአብሔር መጣና አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንደዚህ ይላል ተቤጅቻለሁና አትፍራ አሁን መልእክት የምነግርህ ተቤጅቻለሁ አትፍራ በስምህም ጠርቻለሁ ሃሌሉያ አሜን በሉለት ለጌታ በስምህ ነው የጠራው አንተ የተጠራ ሰው ነህ የተጠራ ሰው ነህ በጣም የሚገርማችሁ በመጽሐፍ ቅዱስ ላይ በጸጋ ስጦታውና በመጥራቱ አይጸጸትም ተብሎ ተጽፏል እናንተ ሰዎች ተራ ሰዎች አይደለንም እናንተ ሰዎች ተራ ሰዎች አይደለንም እኛ እንደማንም ሰዎች አይደለንም እንደማንም እንራባለን እንደማንም እንጠማለን እንደማንም በሆነ ፕሮሰስ እንሄዳለን እንደማንም እንቸገራለን እንደማንም እንወርዳለን እንደማንም እንወጣለን ግን ከማንም የተለየ ነገር በእኛ ላይ አለ እሱ ምን መሰላችሁ የሰራዊት ጌታ እግዚአብሔር የጠራን ሰዎች ነን የተጠራን ሰዎች ነን በስማችን የሚያቀን ሰዎች ነን የተቤዠን ሰዎች ነን አንተ የኔ ነህ ያለን ሰዎች ነን መከራ ውስጥ ብትገባ ምርኮ ውስጥ ብትገባ ባቢሎን ብትገባ ከለዳውያን ቢያስጨንቁ ያለፍክበት መንገድ ባይመች የምትተኛበት የምትበላው የምትጠጣው ባይሆንልህ ግን አንድ ነገር እነግርሃለሁ አለው እግዚአብሔር አንተ የኔ ነህ በቃ ትልቁ ቁልፍ ነገር አንተ የኔ መሆን ነው እናንተ ሰዎች እኛ የሰራዊት ጌታ የእግዚአብሔር ነን ዝም ብለን ተራ ሰዎች አይደለም አባት አለን የተጠራን ሰዎች ነን ጩሁና ተጠርቻለሁ በልስቲ እግዚአብሔር ለመጥራቱና ለጸጋ ስጦታው አይጸጸትም ጠርቻለሁ አንተ የኔ ስለሆንክ ጠርቻለሁ በስምህ ነው የጠራው ስለዚህ ኖርማል ሰው አይደለም ችግርናቲ እግዚአብሔር ከችግራችን በላይ ነው ስለዚህ ማወቅ ያለበት ችግርን አይደለም ማወቅ ያለበት የምታልፍበትን አይደለም ማወቅ ያለበት የወደክበትን ሁኔታ አይደለም ማወቅ ያለበት አሁን ያለውን ነገር አይደለም ማወቅ ያለበት አንድ ነገር ነው አንተ የኔ ነህ ሃሌሉያ እግዚአብሔር በችግር ውስጥ ራሱን ይገልጽልናል እግዚአብሔር ችግሩ አይከብደውም እግዚአብሔር የሚከብደው እኛን ማሳመን ነው እግዚአብሔር ችግር አይከብደውም ለምን እግዚአብሔር የሚቸገር አምላክ አይደለም እና አደራችሁ ላስቸግር ብላችሁ እንዳትጸልዩ አንድ እግዚአብሔር ሆይ ላስቸግር እቺን ነገር እንዳትሉ በቃችን ስማኝና በቃችን ነገር ላስቸግር ሰው ሄዱና ላስቸግር በሉ
ብትችል እግዚአብሔር አንዳንድ ሰዎች እንደዛ ያላሉ ብትችል እግዚአብሔር ይሄን ነገር አድርግልኝ እንደዛ እንዳትሉ ባካችሁ ብትችል አይባልም እግዚአብሔር ሁሉን ቻይ ነው ብትፈቅድ ነው የሚባለው ከእግዚአብሔር ዘንድኛ ምን ጠይቀው ችሎታ አይደለም በፍጹም ሰውን ነው ብትችል የምትሉት ስለ ሰው ችሎታ ጠይቁ ብትችል ናና ጸልይልኝ በሉ ፓስተሩን ለምን አይችልም ብዙም አይችለው ነገር አለ ልክ ነው አይደል እንዴ ብትችል እንደዚህ አርግልኝ በሉ ሰውን ብትችል ይሄንን እርዳኝ በሉ ሰውን ለምን ሰው ብዙም አይችለው ነገር አለ ሰው ውስን ነው ፓስተሩ በመኪና ነው የሚመጣው መንገድም ይዘጋጋበታል ቀይ ሲበራም ይቆማል እግዚአብሔር ግን ቀይ ሲበራም ይቆም አይደለም እግዚአብሔር መንገድ አይዘጋጋበትም እግዚአብሔር ብትችል አይባልም እግዚአብሔር ሁሉን ቻይ ነው እግዚአብሔር የተባረከ ይሁን ብትችል አይባልም እግዚአብሔር በችግራችን ውስጥ ማወቅ የሚፈልገው ነገር ራሱን ነው የሚያስተዋውቀን ከምትኖርበት ሰፈር ከናት ከአባት ከዘመዶች ተለይተ ውጣ አለው እግዚአብሔር አብርሃምን ውጣ ዘርህን እንደ ሰማይ ከዋክብትና እንደ ምድር አሸዋ ምን አደርጋለሁ አበዛለሁ ቃል ነው የማን ቃል የእግዚአብሔር ቃል ኪዳን የእግዚአብሔር ኪዳን ውርስ አትበል የእናቴ ቤት አትበል የአባቴ ቤት አትበል አገሬ አትበል ውጣ አንዳንድ እንደው ያለቀቀን ነገር ካለን እስቲ እግዚአብሔር ዛሬ በእውነት ያላቀን ጥሪ እንደዛ ነው ጥሪ ያላቀቃል ልክ ነው ጥሪ ያላቀቃል እርግጠኛው ነው ማለት ብዙ አመት እንደዛ ብለን የሆነ አመት ደግሞ ሰዎች የሆነ ነገር ሲሆኑ ስላየው ነው ጥሪ ያላቀቃል ልክ ነኝ አይደል እናቴ አባቴ የለም ዘሬ የለም በቃ ጉዳያችን ከጌታ ጋር ይሆናል ነገዴ የለም ነው እንዴ አይደል ልክ ነው የኔ ነገድ የለም የኔ ዘር የለም የኔ ቋንቋ ራሱ የለም እኮ አይደለም ምን ጥሪ እግዚአብሔር የጠራው ሰው እንደዛ ነው ከናት ከአባት ከወዳጆች ከዘመዶች ተለይተው ውጣ እኔ ከለኔን ከዛ በኋላ አትልም ይኸውልህ የተጠራ ሰው አንተ ምንድነው ሲባል እኔ ክርስቲያን ነኝ ነው የሚለው እኮ ከነገር ከቋንቋ የተዋጀው ነው እኮ የሚለው ጥሪ እንደዛ ነው ከነገድ ይለያል ከቋንቋ ይለያል ራሱ እነዚህ እነማን ናቸው ከነገድ ከቋንቋ የተዋጁ ናቸው ተመልሰው ወደ ነገድ ተመልሰው ወደ ቋንቋ ተመልሰው ወደ ዘር የሚሄዱ አይደሉም የተጠራ ሰው ከዛ በላይ ነው የተጠራ ሰው ያንን ተመልሶ ወደ ኋላ አይሆንም ውሻ ወደ ጥፋቱ እንደሚመለስ አይደለም አብርሃምን ለቀውጣ አለው አንተ እኔ ነኝ የምትለው ነገር አይኖርህም አንተ የሚኖር ምን መሰለ እኔ ጠራው የሚለው አብርሃም ማን ነው ሲባል የእምነት አባት ሃሌሉያ ከታራን የመጣው እኔ እንትና ነኝ ምናምን አይልም አብርሃም ማን ነው ሲባል እኔ ያው ጅማሬ እግዚአብሔር የገባው አንድ ሰው ጮህ አሜን ይላል አንዳንዴም ያልጀመረብን ሰዎች እዚህ ካለን ይጀምርብን የኛ ጅማሬያችን እግዚአብሔር ፍጻሜያችን እግዚአብሔር ሰውን የምናቀው በክርስቶስ አይደለም እንዴ ያክስት ልጅ ሆኖ እኮ ጌታን ሳይቀበል ቢሞት ሲኦል እኮ ነው የሚወርደው የሆነ ሰፈር ማታቀው በቋንቋ በነገድ ማትገናኘው እኮ መንግስተ ሰማይ ትገናኛለህ ልክ አይደለም እንዴ ሰውን በምን ታቃለ በክርስቶስ የተጠራ ሰው እንደዛ ነው ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ እና ውጣ አለው ወጣ ሄደ ቢያይ ልጅ የለም ቢያይ የሚወለድ ነገር የለም ቢያይ ለምን የሆነ መላን ፈጥርም አሉና የሰው መላ ፈጠሩ ከአጋር ጋራ ሄደ ገብተ ብትወልድ እንደዛ ቢሆን እኔ ጋር ቢያድግ ልጅ ይሆንልናል ምናምን አሉና አብርሃምና ሳራ ሰዎች ስለሆኑ ዲስከስ አድርገው እስማኤልን ወለዱ በዲስከሽን እስማኤል ተወለደ እስማኤል ካደገ በኋላ ግን ልጅ ሊሆን አልቻለም እና ጉዳያቸው ከእስማኤል ጋር ያደረጉ ቆዩ የእስማኤልም ነገር አልሆነም አብርሃም ማጉረምረም ጀመረ ሲሪየስሊ መጨረሻ ላይ ማጉረምረም ጀመረ የቤቴ ይሄ ኤሌዘር የተባለው ሰውዬ ይወርሰኛል መጋቢው ነው የሚወርሰኝ ለኔ ልጅ አልሰጠኝም ምን አድርገህልኛል አለ እና የእምነት አባት ስለሆነ የተናገረ ቀን እግዚአብሔር መጣ ሃሌሉያ የአብርሃም ችግር ምንድነው ልጅ የአብርሃም ችግር ምንድነው የሚወርሰው የአብርሃም ችግር ምንድነው አሁን አብርሃም የሚፈልገው ትንቢት ምንድነው ልጅ ሰጣለሁ የሚል ትንቢት ነው የሚፈልገው አብርሃም የሚፈልገው ይሄው ልጅ የሚል ነው አብርሃም የሚፈልገው ነገር አንድ የሚወርሰው ነው አብርሃም የሚፈልገው ድሮ የተነገረውን የተስፋ ቃል አሁን መጥቶ የሚያስፈጽምለት ነው የሚፈልገው እግዚአብሔር ደግሞ የሚፈልገው አብርሃም እግዚአብሔርን በደንብ እንዲያውቅ ከችግሩ ጋር አይደለም እግዚአብሔር ያለው እናንተ ሰዎች ከችግራችን ጋር አይደለም እግዚአብሔር ያለው እግዚአብሔር ከጥያቄያችን ጋር አይደለም ያለው እግዚአብሔር ያለው ከኛ ጋር ነው ከኛ ከግል ከኛ ጋር ነው ያለው
ስለዚህ አብርሃምን መጣና እንደዚህ አለው አብርሃም አለው በፊቴ ተመላለስ ፍጹሙን እንዴ ምን ትሰጠኛለህ ኤሌዘር እኮ ሊወርሰኝ ነው ወራሽ የሚሆን አንድ ልጅ የለኝም እኔ 100 ዓመት ሞልቶኛል ሚስቴ 99 ዓመት ሞልቷታል ሁለታችንም እያረጀን ነው ከዚህ በኋላ ልጅ የሚገኝ አይመስለንም ስለዚህ ያለውበት ሁኔታ እንደዚህ ነው ሲለው እግዚአብሔር መጥቶ አይዞህ ይስሐቅ አለ ይስሐቅ ይወለዳል ልጅ ትወልዳለህ አይደለም ያለው እግዚአብሔር መጥቶ የነገረው ነገር እንደዛ አይደለም እግዚአብሔር መጥቶ ራሱን ድጋሚ ነገረው ራሱን ድጋሚ ያስተዋወቀው አብርሃም ፍጹሙን በፊቴ ተመላለስ እኔ ያኔ በወጣትነት የጠራው እግዚአብሔር ዛሬም ባረጀ ጊዜ ኤልሻዳይ ነኝ ዛሬም ችግሩስ በወደክ ጊዜ ኤልሻዳይ ነኝ ዛሬ ጭልም ባለበት ጊዜ ባረጀ ጊዜ ኤልሻዳይ ነኝ ማወቅ ያለብህ እድሜህን አይደለም ማወቅ ያለብህ የሚስትን እድሜ አይደለም ማወቅ ያለብህ ስለሚወርስ ነገር አይደለም ማወቅ ያለብህ አንድ ነገር ነው እኔ የጠራው እግዚአብሔር ኤልሻዳይ እንደሆንኩ ነው ጩሁና ኤልሻዳይ በሉስቴ እናንተ ሰዎች ችግራችሁን ተውት እግዚአብሔር ኤልሻዳይ ነው ማወቅ ያለብን ኤልሻዳይ መሆንን ነው በቃ የዛሬው መገለጥ እሱ ነው እግዚአብሔር ኤልሻዳይ ነው ጩሁና ኤልሻዳይ ነው በሉስቴ ችግራችሁን ያሰባችሁ ኤልሻዳይ ነው በሉስቴ እግዚአብሔር ኤልሻዳይ ነው የሚስትን እድሜ ታውቃለህ የራስን እድሜ ቆጥረ ታውቃለህ በ100 ዓመት ልጅ አይወለድም ሰው ካረጀ በኋላ አይወለድም ይሄንን የምታቀው ሳይንስ ወይንም ተፈጥሮ በነገረ በሳይንሱ ነው የምታቀው ይሄ ሳይንስ እኮ ከባድ ነው ታውቃላችሁ አይምሮአችሁን ይይዛል ሰው ያደረገውን ነገር ስታደርጉ አይምሮአችሁን ይይዛል ብዙ ሰው መልእክት ከሚሰማ ይልቅ ሰው ቢሰማ እንደሚቀለው ታውቃላችሁ በእውነት እኮ ነው የምነግራችሁ ሰው እግዚአብሔር እንዲህ ብሎ አልበላችሁ ነገራችሁት እኮ በቃ አለቀኩ መድኃኒት ያስጣልን ቀንማ ያብዳል ሰው እኮ እንዴ መድኃኒት ጥሎ ምናምን ይከብዳችኋል ሰዎች በኋላ ቢሞትስ ይላሉ እንዴት ይሞታል እግዚአብሔር እኮ ትድናለህ አንዴ ነው የማገለግልበት ቸርች ፈተና ውስጥ ወደቁ አንድ ሁድ መልእክት አመጣሁና መሪዎቹ ፈተና ውስጥ ወደቁ አሁን በሆነ ራሴ ፈተን ይሆን ብዬ አስባለሁ አንዳንዴ እንትን ነው ምንድነው ሐላፊነት ስትቀበሉ ይከብዳል እና የሆነች ሴት እርጉዝ ነች የእንትን አላት የልብ ኬዝ ነበራትና መጨረሻ የሆነ ህንድ ነው ምናምን ካሌርሽ አትወልጅም ተብላለች ወይ አንቺ ወይ ልጁ ይሞታሉ ወይ ወለታችሁ ትሞታላችሁ በፍጹም ማርገዝ አልነበረብሽ ምናምን ተብላ ተነግሯት የሆነ ብር ያዋጣሽ ነው መልእክት መጣላት ከዛ እንትን በቃ ማዋጣቱንም ብሩን ታዩ አኪም ቤትም ቼክአፕ ሜር ታዩ ለማንኛውም ቤትሽ ቁጭ እንዳሽ ተወልጃለሽ ምናምን ብዬ መልእክት ነገርኳት ደሞ ይዛን ቀን ቪዲዮ ነበር ጎተራ በቪዲዮ ተቀርጿል ከዛ ስፒከሩን ዞር አርኩና በጆሯ ማንንም ሰው አልኳት አኪም ቤት ሂጂ ቢሉሽ እንዳትሄጂ አልኳት በጆሮዋ ነው ነገርኳት እና ልጅቷ አምና አሜን ብላ ጨርሳለች በቃ ጨርሳለች ልጅቷ በኋላ መሪዎቹ ከበዳቸው ቁጭ ብለው ዲስከስ ያደርጉ መልእክቱን እንዳይገፉ መንፈስ ቅዱስ ሆነባቸው ዝም እንዳይሉ ልትሞት ነው ቤቷ ከዛ አሉና ቀስ ብለው ቤቷ ሄዱና አማከሯት ሲያማከሯት አይ እንዳትሄጂ ብሎኛል አለች እሱ ይጂ ካላለኝ አልሄድም አለቻቸው እና ምሳ ጋብዘው ማያቆኝ የቸርች ሽማግሌዎች ምሳ ጋበዙኝ አንድ ቀንና ምሳ ጋብዘው ያወራኝ እንደው መልእክት እኮ መንፈስ ቅዱስ እኮ ምናምን አለና ሌላ ነገር አውርቸው ተለያየን ሳያወራ ከዛ ሁለተኛ ቀን ምሳ ጋበዘኝ ጋሽ ዮሴፍ ይባላልና በጣም ጥሩ ሰው ነው ታውቂዋለሽ እንዴ ጋሽ ዮሴፍ ምን ነው ደጋግመ ምሳ ጋበዝከኝ ስለው አይ በቃ አንድ ነገር ተቸግረናል አለኝ ምን ስለው ልጅቷ እኮ እሱ ካልተናገረኝ ሆስፒታል አልሄድም ብላለች አለ እንዴ የታገኘሃት አልኩት እኔ በቃ ተፈተንን ሄድን አሉኝ እንዴ የሆነ ነገር ቢፈጠርስ አሉ በቃ ያው ልጅነትም ጥሩ ነው አይሆንም አልኳቸው በፍጹም አልኩኝ እኔ ሄጄ አንዴ ተናግሬ ያለው ወደ ሆስፒታል ሄጄ አለለም አልኳቸው እና ለማንኛውም 9 ወር የተጨነቀችው እሷ ብቻ ነበረችም የቸርች መሪዎች ለ9 ወር ተጨንቀው ነበር 9 ወር መከራ ውስጥ ነበሩና የዚህ ልጅ ነገር ይያሉ ልክ የምጧ የመጣ ቀን ማታ በህልሜ ያየዋት እኔ ደግሞ የፈለገ በህልሜ ባይ እንቅልፌ ያስቸግረኝ ነበር የዛን ቀን ግን እንደው ብድግ ብዬ ያው ምሳ ስለጋበዙኝ ሲሪየስ ሆነ መልእክቱ እነዚህ ሰዎች ሊጠምዱኝ ነው አልኩና ተነስቼ ጸለይኩላት ለማንኛውም የዛን ቀን ነበር ሆስፒታል ሄደችው እና የሚገርመው ግን ወልዳ ስትመለስም ቪዲዮ ነበረ ከነ ዶክተሩ ነው የመጣችውና
እኛ አልገባንም ብዙ ሰውየው ግን በህክምናው በሆነ ነገሩ በቃ ኢምፖሲብል ሊሆን የማይችል ነገር ለማንኛውም ሆኗል ብሎ ራሱም ጌታን ተቀበለ እና ያወላለዷ ሚስጥር ራሱ በጣም ኃይለኛ ነበር እና አንዳንድ ጊዜ ምንድነው ሳይንስ አትከተሉ እድሜ አትከተሉ በጊዜ አታግቡ በጊዜ አትወለዱ አላልኩም አይደለ ልክ ነኝ አይደል እንዴ ግን የሆነ ዩኒክ ነገሮች ያጋጥማቸዋል የሆነ ማትችሉት ነገር ያጋጥማቸዋል የሆነ ፈተና ያጋጥማቸዋል ትንሽም ይሁን ትልቅ ነገር ለአንዳንዱ አሁን ትልቅ መከራ ብላችሁ ስትነግሩት ወይ ይሄ ነው እንዴ ይላቸዋል አንዳንዱ ካውንስል ልታደርጉ እኮ ቁጭ ብላችሁ ማለት ነው እኔ አንዳንዱ ያናድደኝ ሁሉ ነበር በእውነት ቸርች ቁጭ ብዬ ካውንስል አደረግ ነበር እና ያንዳንዱ መከራ ያማቸዋል ራሳችሁ ይሄ ሰውዬ ከዚህ እንዴት ሊወጣ ነው ትላላችሁ ራሳችሁ ከዛ እሱን አማክራችሁ አይዞ በዚህ ተወጣለ ጾም ጸሎት እንይዝልሃለን እንጸልይላለን ብለን እሱን ቸኝተን ደሞ አንዱ ይመጣል ምን ሆነ ነው ስትለው እንትና ነው ልጄ መሞቴ ነው ይላል አሁን እንደሱ አይነቱ ያናድደኝ ነበር በጣም ቀጥ ብለው ጣላለሁ ይዛኔ ቀጥ ብለ ቢሮ ለቀውጣ ደሞ ለሴት ልጸልይ እንደለዋለሁ ደሞ ለሚስት ልጸልይ ለአንተ ለምን ያኛው የሰማሁት ኦሬዲ ከባድ ነው የኛው ወዲያው ነው ማባረረው እናንተና ለች እንቢያለች ምናምን ብሎ መብላት አቃቴ ምናምን ይላል ቀጥ ብለ ከዚህ ቸርቹ ጣላለሁ ነው ይዛኔ እና ያንዳንዱ ከባድ ነገር እንደው በየት በኩል አድርጎ ሊወጣው ነው እስክትሉ ድረስ እግዚአብሔር መሆኑን እንድናውቅ የሆነ ነገር ውስጥ ያሳልፈናል ግን አንድ ነገር ልንገራችሁ ዝም ብዬ ትንቢት የመሰለ ነገር ልንገራችሁ በችግራችሁ ላይ እግዚአብሔርን ታዩቱበታላችሁ ይው ስለሚጠላችሁ አይደለም በሆነ መንገድ ላይ የመራችሁ በሆነ መንገድ ጥምዝምዝ ያደረጋችሁ መንገድ እንደሚመራሽ ሊያሳይሽ ነው በቃ አለው ሊል ነው የሆነ ሰው ያወረደላችሁ ነው አራሜናችሁ አይሰማም የሆነ ሰው ከተከሻችሁ ላይ ያወረደ ነው ይው ቀድሞ የሚያወርድላችሁ ለዘላለም ያወረደላችሁ ነው ሰው እኮ አይወርድም እኮ ለዘላለም እንዴ እኔ ነኝ እኮ የረዳሁት ይላችኋል እኮ አንድ ቀን ሻይ ጋብዞ እኮ እኔ ነኝ እኮ ይላችኋል በእውነት እኔ አንድ ቃል ገብቶኝ ብዙ ጊዜ በዘመኔ ስኖር ያደረኩት የጫማ ማሰሪያን እንኳን ልቀበለም አብርሃምን ነገር አንተ ባለ ጠጋረኩት እንዳትል ያለው ቃል ገብቶኝ ሰው እንኳን አርግልኝ ሲለኝ እኔ ደስ አይለኝ አብርሃም ማወቅ ያለበት የምስን እድሜ አይደለም ማወቅ ያለበት ችግሩን አይደለም ማወቅ ያለበት የራስን እድሜ አይደለም ማወቅ ያለበት አንድ ነገር ነው ያኔ እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛሃለሁ ያልኩ እኔ እግዚአብሔር ኤልሻዳይ ነኝ እኔ እግዚአብሔር ሁሉን ቻይ ነኝ አብርሃም ውስጥ ልጅ አይደለም የገባው አብርሃም ውስጥ ይስሐቅ አይደለም በውስጡ የገባው አብርሃምን ውስጡን ውጩን በሙሉ ምን ሞላው መሰላችሁ ኤልሻዳይ ጩሁና አሜን በሉ ኤልሻዳይ ባንቺ ችግር ላይ እግዚአብሔር ኤልሻዳይ ባንተ ነገር ላይ እግዚአብሔር ኤልሻዳይ በመታልፉበት ነገር ላይ እግዚአብሔር ኤልሻዳይ ነው ኤልሻዳይ የሚል ነገር ገባው ከዛ እንደዚህ ያለ አይደለም ማለት የኔ እድሜ አይደለም አሁን መቆጠር ያለበት አሁን የማልፈበት ሁኔታ አይደለም የጠራኝ እግዚአብሔር ኤልሻዳይ ነው አለ በቃ ኤልሻዳይ ነው እግዚአብሔር ኤልሻዳይ ነው ሃሌሉያ በቃ ኤልሻዳይ ነው ሳራ ከት ብላ ሳቀች እግዚአብሔር እንደዚህ ያላት ከእግዚአብሔር አፍ የወጣ ቃል ከነብይ አይደለም እኮ ከእግዚአብሔር አፍ የወጣ ቃል ሳራ ሳቅሽ አላት ለሰው የማይቻል ለእግዚአብሔር ይቻላል እናንተ ሰዎች የሆነ ያልተቻለ ነገር አለ ለእግዚአብሔር ይቻላል ለሆነ ለመንግስት ያልተቻለ ነገር አለ የሆነ ለሐኪም ያልተቻለ ነገር አለ ለሆነ ሰው ያልተቻለ ነገር ብቻ ይዛችኋል አይደለ እሱ ነገር ይሁንላችሁ ለእግዚአብሔር ይቻላል ጩሁና አሜን በሉ ለጌታ ለእግዚአብሔር ይቻላል ይቻላል አሉ በቃ ይቻላል ጨረሱ አብርሃም ኤልሻዳይ ሁሉን ቻይ ያለ ውስጡም ልቡም ቤቱም ዙሪያውን የሞላው ምን መሰላችሁ ኤልሻዳይ የሚል ዛሬ አንድ ነገር እነግራችኋለሁ የሆነ የኤልሻዳይ መንፈስ በቤታችሁ ይገባል በቃ እግዚአብሔር ኤልሻዳይ ነው የምትሉበት መንፈስ ይገባል ችግራችሁን አትቆጥሩም ችግራችሁን አታስቡ መከራችሁን አታስቡ የሰራዊት ጌታ እግዚአብሔር ኤልሻዳይነቱን ሁሉን ቻይነቱን የሚችል አምላክ መሆኑን ማሰብ ትጀምራላችሁ ከዛሬ ጀምሮ የራሳችሁን ነገር አታዩም እድሜያችሁን አትቆጥሩም ከዚህ በኋላ ይሄ ነገር በኔ ህይወት ላይ አይቻልም አትሉም ሰው ካልኩሌት አድርጎ ይነግራቸዋል እድሜ ስንት ነው 99 የሚስት እድሜ ስንት ነው 99 ያንተ እድሜ ስንት ነው 100 ይሁን በ100 ዓመት በ99 ዓመት ራሷም እኮ ሰትዩዋም እኮ ብላለች ካረጆ በኋላ ፍቶት ይሆንልኛል እንዴ ብላለች እኮ ከዚህ በኋላ ሰው ሊወልድ አይችልም እንደዚህ ነው አሁን አሜሪካን ሀገር ስትኖር ካልኩሌት አድርጎ የሚነግራችሁ ነገር አላችሁ ከዚህ ጊዜ ጀምሮ ሀብት ልታገኛችሁም ከዚህ ጊዜ ጀምሮ ልትባረካችሁም ይሄኛው በዚህ ነው የሆነ የካልኩሌሽን ሀገር ውስጥ ስትገቡ አይምሯችሁ ሁሉ ጊዜ የሚያስባችሁ ካልኩሌሽን ብቻ ነው ግን እግዚአብሔር ከካልኩሌሽን በላይ ነው አሜናችሁ አይሰማም እግዚአብሔር ከሁኔታዎች በላይ ነው ከአሜሪካን በላይ ነው መሰለኝ 10 ሰው አሜን ብሏል 50 ሰው አሜን ብሏል
አሁን ሁላችሁም ብላችኋል መሰለኝ እግዚአብሔር ከሲስተሙ በላይ ነው እግዚአብሔር ከአሜሪካ በላይ ነው እንዴ እግዚአብሔርን የበላይነት ያዙ እና ኤልሻዳይ የሚለው ነገር ውስጡ መጣ እኔ ኤልሻዳይ ነኝ አለው ኤልሻዳይ ማለት ሁሉን ቻይ ማለት ነው የዛሬ ዓመት እዚህ ይመጣል ጩሁና አሜን የዛሬ ዓመት እዚህ ይመጣለው ይስሐቅ አለው ለአብርሃም እንደዛ አለው ይስሐቅ አለ የለም እኮ ግን አለ እናንተ ሰዎች ነገራችሁ አለ እኮ ነው ያልኳችሁ ያለሁት አያለቅስም ግን አለ ድክድክ አይልም ግን አለ የዛሬ ዓመት እመጣለሁ ይስሐቅ እዚህ አላለው ዝም ብለህ ኤሌዘርን ያያየ ይወርሰኛል አትበል ያንተን እድሜ የሚስትን እድሜ ያያየው አርጅቻለሁ አትበል አብቅቷል አትበል ይስሐቅ እዚህ አለ ከሳራ የሚወለደው ይስሐቅ እዚህ አለ የተስፋው ቃል ልጅ አላለው አብርሃም ይስሐቅን ሳያይ አሜን አለ እናንተ ሰዎች አረ ሳታዩ አሜን በሉ እግዚአብሔር ኤልሻዳይ ስለሆነ የለም እኮ የሮሜ ጸሐፊ እኮ ተናገረለት እኮ አባታችን አብርሃም ምን አገኘ እንላለን የሌለውን እንዳለ አርጎ በሚጠራ የገባው ጮህ አሜን ይላል የሌለውን እንዳለ አርጎ በሚጠራ ባመነበት አምላክ ፊት የሁላችን አባት ነው እንደ እግዚአብሔር የሌለውን እንዳለ አርጎ ይጠራል ይሄው ሰይጣን ያንቺ ነገር የለም ያንተ ነገር የለም የሚላችሁ ዛሬ የምስራች ነግራችኋለሁ አለ ጩሁና አሜን በሉ አለ ይስሐቅ አለ እግዚአብሔር የሌለውን እንዳለ አርጎ ይጠራል ያለውን አይደለም እግዚአብሔር የሚጠራው ያለውን ሰው ይጠራዋል ምንም ችግር የለውም ያለውን ሰው ይጠራዋል እግዚአብሔር የሌለውን እንዳለ አርጎ ይጠራል የሌለውን እንዳለ አርጎ በሚጠራ ባመነበት አምላክ ፊት የሁላችን አባት ነው ዘር እንዲህ ይወለው በተባለ ጊዜ ምንም ተስፋ ሳይኖረው በራሱና በሚስቱ ሁኔታ ሳይ ምንም ተስፋ ሳይኖረው የተናገረውን ተስፋ ሊፈጽምለት እንዲችል አጥብቆ የተረዳ ያለ ማጉረምረም የራሱን ስጋና ሙት የሆነውን የሳራን ማህፀን በእምነት ሳይደክም ተመለከተ በቃ አብርሃም ላይ እምነት የሚባል ነገር ተገጥሞለታል እምነት ዛሬ በፈተና ውስጥ የምታልፉ ሰዎች ዛሬ በችግር ውስጥ የምታልፉ ሰዎች ዛሬ ነገሮቻችሁን ማለፍ ያቃታችሁ ሰዎች ዛሬ እምነት የሚባል ነገር በእናንተ ላይ ይመጣል አሜን በሉ ይመጣላችኋል እምነት ችግራችሁን ያዘልላችኋል እምነት እንድታዩ ያደርጋችኋል አልገባችሁም መሰለኝ ሰዎች እኮ ይቅርታ ምሳሌ በመጠቀም ምንም ችግር የለውም ሰዎች ያው ያረጀንም ስንሄድ ከተፈጥሮም አንዳንድ የማየት እይታችን ይደበዝዛል አይደለም እንዴ ልክ ነው አይደለ እና የአይን ሐኪሞች ብታማክሯቸው አንዳንዱ ሰው መጽሐፉን እንደዚህ እንደኔ አንብብ ብትሉት ከቅርብ ማንበብ አይችልም ልክ ነው አይደል እንዴ ልክ ነኝ አንዳንዱ ሰው ደግሞ ከሩቅ አይችልም አሁን እዚህ ሲመጣ እንደውም ተከስተን መነጽር አድርጎ አየሁት ባለፈው እንዴት ተከምን ነው ስለው ሁልሽም ወደኔ ትመጫለሽ አላረ በኢየሱስ ስም በጣም አልኩት እና አንዳንዱ ከቅርብ ያነባል አንዳንዱ ከሩቅ ያይም አይደለ አሁን ሐኪም ስታዩት ወይ ሎንግ ምናምን አይደል እንዴ ወይ ደግሞ ባጭር እንዳይ ወይ በረጅም እንዳይ እና ከሩቅ የማያየው ለምሳሌ እናንተ ራሱ ያያችሁ አንዳንድ ከተማ ለማየት ከፈለጋችሁ አጉልቶ የሚያሳይ መነጽር አለ እንደዚህ አርጋችሁ ከፍላችሁ ያሳያችኋል እምነት እንደዛ ነው ሙት የሆነውን የራሱን ስጋና ሙት የሆነውን የሳራን ማህፀን ዛሬ የእምነት አይን የሚሰጣችሁ ሰዎች አላችሁ በቃ ችግራችሁን በእምነት ታዩታላችሁ ሰው ሁሉ ይሄኛውን ያህል እናንተ አሻግራችሁ ታያላችሁ ሰው ሁሉ የቅርቡን ያህል እናንተ ማጆን ታያላችሁ ሙት የሆነውን የራሱን ስጋና ሙት የሆነውን የሳራን ማህፀን በእምነት አይን ሳይደክም ተመለከተ የሰጠውን ተስፋ ሊፈጽምለት እንዲችል አጥብቆ እየተረዳ ሳያጉረመርም ልጅ የለም ሲለው ሰይጣን አለ የሚወርስ የለም አለ እንዴት ነው ያለው እግዚአብሔር ኤልሻዳይ ስለሆነ ኪሴ ውስጥ ተቆጥሮ አይደለም ያለው የኛ ነገር እጃችን ላይ ጨብጠን አይደለም የምናመሰግነው እንደ ይዘን አይደለም እንትን ስጠኝ ፓስፖርቱን ስጠኝና ብለን አይደለም ገንዘቡን ስጠኝና ብለን አይደለም የምናመሰግነው እንትን አርግልኝና ብለን አይደለም የምናመሰግነው ዛሬ ይውላችሁ በተሰጠን ተስፋ ላይ ቆመን እግዚአብሔር ኤልሻዳይ ስለሆነ የገባው ጮህ አሜን ይላል ይስሐቅ አለ ብሎ ሲጠብቅ ይስሐቅ መጣ በአመቱ ይስሐቅ አለ ሃሌሉያ ይስሐቅ ተወለደ እኔን ያየው በሙሉ ነው የሚስቀው አለች ሴትዮዋ በጣም ዛሬ በዓለም ላይ ትንግርት ነገር ሆኗል ደግሞ ጊነስ ቡክ ሪኮርድንም እሷ ነች ያዘችው 100 አመት አይደለም የወለደ የለም አይደለም እንዴ 100 አመት በቃ ወለደች ልጅ አደገ ልጁ ጡት መጥማት ተወ
ልጁ ግብዣ ተደረገለት ልጁ እስማኤልን አባረረ በሞግዚት ያለውን አባረረ ወራሽ ሆነ አብርሃም ልጅ አገኘ ተባለ አብርሃም ቤት አሁን ማጉረምረም አይደለም ያለው አሁን ምስጋና ነው ያለው አብርሃም ቤት የበፊቱ እግዚአብሔር ዛሬም እግዚአብሔር ነው ወይ እየሰማችሁ ነው እግዚአብሔር የሆነ ቦታ ያደረሳቸው ሰዎች አሉ ከደረሱ በኋላ እግዚአብሔርነቱ የደበዘዘባቸው እናንተ ሰዎች የበፊቱ እግዚአብሔር ዛሬም እግዚአብሔር ነው አሜን አራይ ሰማም በደንብ ጮሁና አሜን አንዳንድ ሰው ይረሳል ኢትዮጵያዊ ደግሞ መርሳት ብቻ አይደለም ስለማያወራው ጥሩ ነው የሚያወራው ከማል እንዴ አንድ ጊዜ ምን ሆነ መሰላችሁ አንድ ቤተክርስቲያናችን የሚያገለግል ጎተራ ሳይሆን ሌላ ብራንች ላይ ጥሩ ቤተክርስቲያን ዲያቆን የሆነ ሰው እንትን ከፈተ ትልቅ ፋብሪካ ከፈተና የቸርች መሪዎችን እንኳን እንደዛ አይነት ልማድ የለኝም ተሰበሰቡና ይሶዬ ማከላችን እንግዲህ ጌታ ባርኮታል ሄደን ብናመሰግን የምስጋና ቀን ጠርቶናል እና ሄደን እናመስግን ተባለ እና እንደ ቸርች ተሰብስበን ሄደን ብዙ ሰው ነበረ ከዛ ትልቅ ድርጅት ነው የከፈተው ጥሩ መኪና በወቅቱ በሚባል ነው የሚነዳው እና ሀብታም ነው ጥሩ ወንድማችን ነው በቃ ለሱ ልናመሰግን ሄድን እና ቤተሰቦቹን ጓደኞቹን የቸርች ሰዎች ምናምን ጠርቷል መጨረሻ ላይ ምስክርነት ይስጥ ተባለ እኔ ከክፍለ ሀገር ስመጣ አለ ባይለ ስላሴ ጊዜ ቮልክስዋገን መኪና አየሁ አለ እና ቮልክስዋገን መኪና ሳይ ንጉሱ በዚህ ነው ወይ የሚሄዱት ብዬ በቮልክስዋገን መኪና በጣም ተደነቅኩ አለ እና ትንሽ አመት እንደቆየው ግን አለ ቮልክስዋገን መኪና ገዛው ዛሬ እኮ እንደምታዩኝ አይደለሁም አለ እኔ እኮ የጀመርኩት ቮልክስዋገን ከመንዳት ነው አለ እኛ ሁላችን በጣም ተደነቅን የተደነቅነው አሁን የሚነዳውን መኪና አይተን ነው እንዴ እሱ ቮልክስዋገን ነርቷል እንዴ አለ ቮልክስዋገን ውስጥ የገባ አይመስልም አሁን ያለበት ሀብት ማለት ነው ለካ አንድ የሚያቀው ጓደኛው አለው ከኋላ እንትና አለ ሰውየው ከቮልክስዋገን አይደለም ከአህያው ጀምር አለ ሰውየው ከአህያው ጀምር አለው ለካ ገጠር አህያ ነርቷል እና ከአህያው ጀምሩ ለማለት ነው በአህያው ጊዜ ነበረ እግዚአብሔር በሆነ ጊዜ እንዳስቱት ማለት ነው እና ጮክ ብሎ በቃ ከአህያው ጀምር ሲል ሰውየው ራሱ ከዋለ መጀመሪያ እኛም እንደናንተ ሳቅን ልክ ነው አለ ሰውየው ወራታ አንዴ ታዲያ ከአህያው ጀምር እንጂ አለን እኛም ከአህያው ጀምሩ ለማለት ነው አለ እግዚአብሔር እኮ አለ እዚህ አድርሶናል እኮ እንዴ ይሄ እግዚአብሔር አብርሃም ቤት መጣየውና እንዴ ይስሐቅ ሳይኖር የነበርኩት እግዚአብሔር ነኝ እንዴ አለ እግዚአብሔር ያኔ ባዶ ሆኖ ይያለ ምንም ልጅ ሳይኖር የነበርኩት እግዚአብሔር ነኝ እንዴ አለ አሁን ከባድ የሆነ ደስታ ላይ ናቸው አሁን ይስሐቅ አለ አሁን እስማኤልን አባረዋል አይደለም እንዴ አሁን ምንድነው መሰላችሁ መስዋዕት ማቅረብ ጀምረዋል ወደ ሞሪያም ተራራ አብርሃምና ልጁ ብዙ ጊዜ ይመላለሳሉ በግ ይያዙ እሳት ይያዙ ቢላዋ ይያዙ እንጨት ይያዙ ይመላለሳሉ ሄደው መስዋዕት ያሳርጋሉ ተመልሰው ይመጣሉ ሄደው መስዋዕት ያሳርጋሉ ተመልሰው ይመጣሉ አንድ ቀን እግዚአብሔር ከነዚህ ነገሮች በኋላ ለአብርሃም ቴስት ሰጠው ፈተና የተማረ ሰው መጨረሻ ላይ ይፈተናል ልክ ነኝ አይደል አሜሪካን ሀገር እንደዛ ነው ካሪኩለሙ ትምህርት ፈተና አለ አይደለም እንዴ ይማርና ይሄ ነገር ትምህርቱ ገብቶታል ወይ ነርስ መሆን ይችላል ወይ ዶክተር መሆን ይችላል ወይ እንዴ ዶክተር ሆኖ እኮ ሆዳችሁን እንደዚህ አርጋችሁ ሰንጥቆ እኮ ሲያክማችሁ ዝም ብሎ እኮ አይደለም እኮ እንዴ አርጋው ተብሎ እኮ አይደለም እኮ ተምሮ ተፈትኖ ይችላል ወይ ተብሎ ነው የሰው ህይወት የሚሰጠው እንዴ በፊት ኤልሻዳይ ነው ብሎኛል አይደል አሁን አብርሃም ላይ ኤልሻዳይ ነኝ ወይ ነኝ እግዚአብሔር ጠየቀ ለምን ቴስት አላደርገውም በግ ስጠኝ ብለውስ ይሰጣል እርሻህን ምናምን ብለውስ ይሰጣል አሁን አንድ ትልቅ ቴስት ሰጠዋለሁ ልጅን ለምን ስጠኝ አልለው ለኛ አይበለውና ወደኛ ሲመጣ እንዴት ነው የሚሆነው ልጅን ስጠኝ ብለውስ አንድ የምትወደውን አይኔ ያረፈበትን ነገር ስጠኝ ብለውስ አብርሃም ግን ያደረኩለት ነገር ገብቶታል በመጀመሪያ ገብቶታል ያደረኩለት ነገር በ100 ዓመት ልጅ ሰጠው እኔ አንድ ጊዜ ግራ የሚገባኝ ያደረገልን ነገር ገብቶናል ወይ ለእናንተ ሰዎች ገብቶናል ወይ እግዚአብሔር እዚህ ያደረሰ ዝም ብለን በኢትዮጵያዊ እንትን ያድበሰበስን እኛ እንትነን ስንል እንዳንረሳው ለማለት ነው ለእናንተው ብዬ ነው መነግራችሁ
ሞሪያም ገብቶታል ያለና መጣና እንደዚህ አለ የምትወደውን አንዱን ልጅን ወደ ሞሪያም ተራራ ወስደ ለኔ ሰዋልኝ አለው ለኔ ሰዋልኝ ከነቦታው ሞሪያም ተራራ ልጅህን እሰጥሃለሁ ያለው ድምጽ ስጠኝ ብሎ መጣ እሰጥሃለሁ ደስ ይላል አይደል እንዴ እሰጥሃለሁ አሜን ያሰኛል ሰው እኮ እሰጥሃለሁ ሲባል ደስ ነው የሚለው ልክ ነኝ አይደል እንዴ ብዙ ጊዜኛ ድሮ ስንሰብክ ትሻገራለህ ብቻ ነው ወይ የምንሰብከው ይላሉ አረ እንደዛም ሆነን በተሻገሩ እንዴ ታዲያ ካልተሻገረ እንዴት ይሆናል ይሄ ህዝብ እንዴ ይሻገር እንጂ እኔ ተሻገራለን እንጂ ምሎ ሌላውንማ ማት ይለዋል እኮ እቤቱ ይለዋል እኮ ቤቱ የሚነግረውን እኔ መልሼ ሌላ ለምን እነግራለሁ ላችኋለሁ እኔ ጋር መጥቶ እንኳን ተሻገራለ ብዬ ይሻገር ይሄው ተሻግራችሁ መጣችሁ እዚህ ኳየሮቹን እንዳለ አሻገረን እዚህ ደረሱ ተሻገራላችሁ ብለ አንድ ኳየር የቀረን የለም እዚህ ስመጣ በሙሉ ተሻግረው እዚህ ናቸው ያሉት በሙሉ እኛ ብቻ ነን እዛው ያለ ነው እንዴ ተሻገራለ ካልተባለ መከራውማ እዛው እየነገረው እኮ ነው እና ተሻገራለ ታገኛለ ምናምን እኮ ደስ ነው የሚለው ስት ሲባል ነው የሚከብደው ሰው አምጣው ሲል እግዚአብሔር ነው የሚከብደው አብርሃም ግን የእምነት አባት ነው አልከበደው አንድ ልጅ ነው እሺ አለ አንድ ቀን ለሚስቱም አልነገርም ልጄ መስዋዕት ልናቀርብ እንሄዳለን አለው የልቡን በልቡ ይዞ አብረው መሄድ ጀመሩ እንጨት ይዘናል አባዬ አለው አዎ ይዘናል ይለዋል እና እንደውም ቢዚ ያደረገው የሚያስረሳ ሁሉ ነው የሚመስለኝ ትንሽ ቆይና ቢላዋ ይዘናል እሳት ይዘናል በግ እኮ አልያዝንም ዛሬ አባዬ በግ ረሰናል ያን የሚጠይቀው ኤክስፒሪያንስ ስለነበረው ነው ልጁ ከዚህ በፊት ሄዶ ስለሚያውቅ ነው በግ አልያዝንም አዎ ልጄ ዛሬ እኔ አይደለም የማዘጋጀው የሚቀጥለው ሳምንት ያኛውን በግ ሰዋዋለሁ ለእግዚአብሔር ብዬ ሌላ ቀን እኔ ነበርኩ ማዘጋጀው ከበረት ውስጥ አሁን ግን ዛሬ ልዩ ቀን ነው አሁን እኔ አይደለም የማዘጋጀው አሁን የመስዋዕቱን በግ የሚያዘጋጀው እግዚአብሔር ነው ይያለ ይዞት ሄዳል ራሱ ሊሰዋ እየወሰደ አሁን የሚያዘጋጀው እግዚአብሔር ነው እግዚአብሔርን አምነን ነው የምንሄደው ተራራው የደረሱ በግ የለም ድንጋዩን አስቀመጠ እንጨቱን ላይ ረበረበ እሳቱንና ቢላውን አጠገቡ አደረገ ልጁን ድንገት ያዘውና እንጨቱ ላይ አረጋው አባዬ ምን ነክቷል አይ ዛሬ አንተን ነው ሰዋልኝ አለኝ እግዚአብሔር ጨዋ አምላክ ስለሆነ ጥቅስ እየጠቀስን እንደው የጠላናቸውን እንዳናርድ በልጅ ላይ አንዳች ነገር እንዳታደርግ ተጠንቀቃለሁ አብርሃም ከልጁ ላይ ቢላውን አነሳና እንዳልከለከልከኝ የምትወደውን አንድ ልጅን እንኳን እንዳልከለከልከኝ ዛሬ ነው ያወኩት እግዚአብሔር ሆኖ አይገርማችሁ እግዚአብሔር መለኮት ሆኖ ዛሬ ነው ያወኩት እንዳትነካው አለው ዞር ሲል በቁጥቋጦ መካከል የተያዘ በግ አለ ሃሌሉያ በግ ነው አይደል የሚለው እኔ ግን ዝም ብዬ ሳስብ አልተጻፈ መጽሐፍ ቅዱስ ላይ ይሄ በግ እዛ ጋር የተፈጠረ አይመስለኝም መቼም እግዚአብሔር እዛ ጋር በግ ፍጥር ያደረገ አልመሰለኝም ደግሞ ምርጥ በግ ነው ፊልም ላይ አይቼዋለሁ እና ያ ምርጥ በግ መጥቶ እዛ ላይ የተያዘው አንድ ገበሬ እንግዲህ ምርጥ ስለሆነ አስራቱን አልከፍል ብሎ አልመሰለኝ ማለት ክፈሉ ለማለት ነው ባትከፍሉም በሆነ መንገድ በርግጎ ይሄዳል የብሉይ ኪዳን አስራት በግ ምናም አጣቁ መሰለኝ በግ አስራት ታውቃላችሁ አይታችሁ ታውቃላችሁ የበግ የዶሮ ምናም አጣቁ አንዴ ገጠር ሄደንና አንዱ ምንድነው ርቢ ያስመስለውታል በግና እንቁላል አለ እንዴ እኔ እየበላደ እንዴ የከረምከው አልኩት ልጁን እንዴ ምንድነው አለ እንዴ ገጠር እኮ እንደዛ ነው በግ አስራት እንቁላል ዶሮ ምናምን ነው የሚሰጡት የገጠር ቸርች እኮ ይሰራል እዛው የእንቁላል ማስቀመጫ አለ የበግ አለ የእንትን አለ እንደዛ ይሰራል ልክ ነው አይደል እንዴ ባይዘው ከብቶቹ ማጋንንት እንደሚለቃችሁ ታውቃላችሁ ይለቃችኋል እኮ ተጫጫው ይወጣሉ እና ከብቶቻችን ላይ ጸልይ ሲሉኝ ድሮ ለምን እል ነበር በኋላ ነገረኝ በከብት ብሩክ ትሆናለህ ይላል ልክ ነው አይደል መጽሐፍ ቅዱስ በእርሻ ብሩክ ትሆናለህ የገጠር ሰዎች እንደዛ ናቸው ገንዘብ ሳንቲም አይሰጡም እና እንቁላል ይዘው ይመጣሉ ወተት ይዘው ይመጣሉ ምናምን እንደዛ ያከማቻሉ እና ድሮ አስራት የሚከፈለው እንደዛ ነበር በበግ ነበር እና ያ ሰውዬ በጉን ሳስቶ መክፈል አቅቶት ነበር እንግዲህ የሆነ አውሬ አስደንብሮት በዚህ ዞሮ መጥቷል አብርሃም አገኘው አስራታችሁን ክፈሉ ለማለት ነው ለቤተ ክርስቲያን ለራሳችሁ ብዬ ነው ማለት ብትደምሩትም ብታባዙትም የእግዚአብሔር የሆነውን ካልከፈላችሁ በሆነ መንገድ ደንብሮ ይወጣል ግን በፈቃዳችሁ አንጠታችሁ ስጡ ለማለት ነው ለማንኛውም እዛ ጋር ያን በግ አገኘ በጉን ሰዋና ወደ ቤቱ ተመለሰ እዚህ ጋር ቢያበቃ ኖሮ ጥሩ ነበር በአዲስ ኪዳን መጣ ይሄ ከስ ከብዙ ሺህ ዓመት በኋላ ዕብራውያን ላይ ተመለሰ የዕብራውያን ጻፊ እንደዚህ ብሎ ጻፈ
አብርሃም ልጁን ሊሰዋ በሄደ ጊዜ ጩሁና ለዚህ ቃል አሜን በሉ እስቲ ልጁን ሊሰዋ በሄደ ጊዜ ዘርህ አንድ ጊዜ በሱ ይጠራል ስለተባለ ዘርህ በሱ ይጠራል ስለተባለ ከሞተ በኋላ ሊያስነሳው እንዲችል አምኗልና የገባው ጮህ አሜን ይላል ለምን ይስሐቅ ላይ የእግዚአብሔር ቃል አለበት ዘርህ በሱ ይጠራል ተብሏል አብርሃም ዘርህ የሚጠራው በይስሐቅ ነው በእስማኤል አይደለም የሚጠራው ዘርህ የሚጠራው በሰው አይደለም በሌላ አይደለም በሚወርሳ አይደለም ዘርህ የሚጠራው በሱ ነው ስለተባለ ልጁን ሊሰዋ ሄደው ጨክኖ አይደለም ቃል ስላለበት ያልጠፋችሁት ብልጥ ስለሆናችሁ አይደለም እናንተ ሰዎች እኔ እርግጠኛ ልንገራችሁ አንዳንዴ እኔ እኮ ቀልጣፋ ነኝ የሚል ሰው እኮ አለ እዚህ እኔ እኮ ብልጥ ነኝ የሚል እኮ ሰው አለ እኔ ከየትኛው መጽሐፍ እንደተወሰደ አላቅም እንግዲህ ጸሐፊዎች ተመራመሩበት በዛውም ልስጥ የቤት ስራ አንዳንድ ሰው ምን ይላል እድሌ እኮ ነው ይላል እኔም ብለው በመድር ላይ ሰው ሲፈጠር እድለ ቀና እድለ ጠማማ አድርጎ የፈጠረ አይመስለኝም ወስዳችሁ እድላችሁ ላይ አታስቀምጡት እድሌ ነው አትበሉ ወስዳችሁ ቀልጣፋ ስለሆነ እንትና ስላለኝ እኮ አይደለም እኛ ከሌሎቹ የተለየ ነው ያልጠፋ ነው ይሄ ቃል በእኛ ላይ ስለተነገረ በቃ ያልሞት ነው ለዛ ነው የተሳካልን ለዛ ነው ቃሉ በእኛ ላይ ስላለ ከሞተ በኋላ ሊያስነሳው እንኳን እንዲችል አምኗል ለምን አንድ ጊዜ ዘርህ በሱ ይጠራል ስለተባለ እናንተ ሰዎች ለተናገራችሁ ለእግዚአብሔር በእውነት ከባድ የሆነ ክብር አምጡ ለምን መሰላችሁ እግዚአብሔር ቃል አመጣልን ማለት እግዚአብሔር ተናገረን ማለት በቃ አለቀ ዘርህ በሱ ይጠራል ተብሏል አብርሃም ይሄንን ነው ያመነው ችግራችሁ ላይ አትሁኑ አይናችሁ ችግራችሁ ላይ አይሁን ጸሎታችሁ አይምሯችሁ ሐሳባችሁ ችግራችሁ ላይ አይሁን ከችግራችሁ ምበልጥ እኔ ነኝ ይላችኋል እግዚአብሔር ከችግራችን ይበልጣል እግዚአብሔር ከምንም ከማንም ይበልጣል ሰው ብዙ ጊዜ ከችግሩ ጋር ነው የሚታገለው ከችግራችሁ ጋር አትታገሉ አንዳንዱ ሰው ችግሩን ትልቅ አርጎ ይነግራችኋል የኔ ችግር እኮ ብሎ ያንዳንዱ ሰው ችግር ትልቅ ነው በቃ ትልቅ ነው ለራሱ ተበጅቻለሁ አትፍራ በስም ጠርቻለሁ አንተ የኔ ነህ እና በቃ በውሃ ውስጥ እኮ ብታልፍ እኔ ካንተ ጋር ሆናለሁ ብቻህን አይደለህም ጩሁና እግዚአብሔር አለ በሉ እስቲ ኮቴላው ልቃት ፓስተር ይቅርታ አላኩ ያችንም ውሃ በሰጠኝ ጀምሪያት ስለ በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር ሆናለሁ ፓስተራችሁን ጌታ ይባርክ በሉት እስቲ በስሜ አንድ ጣሳ ውሃ የማይጠጣ ምናምን የሚለው ጸበል አይደለም ይሄንን ነው በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ ቀደም ፓስተር ሲያዘምር ሲጸልይ ነበር ደስ አለኝ በጸሎት መጀመሩ ጥሩ ጸሎት መኖሩ ቸርች ውስጥ እግዚአብሔር አለ በውሃ ውስጥ ስናልፍ እግዚአብሔር አለ በሳት ውስጥ ስናልፍ እግዚአብሔር አለ ውሃውን ታየዋለህ ግን አያሰጥምህም ካላየህም እንዴት ታመሰግናለህ ለካላየህም አይሆንም አይተህ እኮ ነው ከምን እንደወጣ የምታቀው የሰማችሁ ነው አይደለም እንዴ ያላየ ሰው ካላየህማ ምንም መፈጠርም እኮ ያስፈልግም ለምን እዚህ ምድር መጣ ሞታ እንትና ላይም ችግር ላይም ካልኩ መንግስተ ሰማይ ነው እኮ መንግስተ ሰማይ መሸኘት ነው መሄድ ነው መንግስተ ሰማይ ከልክ ምንም አታይ ምራብ አታይ ጥማት አታይ ችግር አታይ ምናምን አታይ በቃ ሁሉ ነገር እዛ አለ ደስታ ሰላም መዘመር በየቀኑ መዘመር ነው ምናምን የለ ወጪ የለ ቢል የለ ምናምን የለ ፈቃድ ሰጡኝ አልሰጡኝ የለ ታመምኩ ዳንኩ የለ እንትናየ ምንም ነገር የለም እኮ እዚህ እኮ ብዙ ነገር አለ እኮ እና በብዙ ነገሮች መካከል እግዚአብሔር አለ ውሃው አለ አያሰጥምህም ወጀቡ አለ አያሰጥምህም እሳቱና ነበልባሉ አለ ግን አንተ ጋር አያቃጥልህም ለምን እኔ አለው እግዚአብሔር እንደዚህ ይላችኋል አለው ይልሻል እግዚአብሔር እንደዚህ ይላል ወንድሜ አለው ይልሃል በቃ እግዚአብሔር አለ ብላችሁ ማለት እስቲ ጩሁና እግዚአብሔር አለ በሉ እስቲ ለራሳችሁ አው ነበልባሉም አይፈጅህም እኔ አምላክህ እግዚአብሔር ካንተ ጋር ነኝ በቃ አለው ታየዋለ ግን አለው ሞትን ያየ ሰው አለ ብላችሁ አሁን እዚህ መካከል እንደው አንዳንዱ ሰው ደርሼ መጣው ታመም መጣው ለልቻ ሞትን ያየ የለም ዳዊትም ሞት ጥቁር ነው ቀይ ነው ምናምን ብትሏቸው አይቻል አቅም ነው የሚላችሁ ጥቁር ይሁን ቀይውን ሞት አይታወቅም ለምሳሌ አሁን እንደዚህ ሆናችሁ ፀሐይ በዛ በኩል ባለበት የሆነ ውጪ እንደዚህ እንኳን ቤት ውስጥ ሳይሆን ፎቅ ላይ ሳይሆን ውጪ እንደው ዝሆን ሲሄድ ጥላውን ብታዩ ምንድነው የምትሉት
ይለያል አይደል ዝሆን ኩምቢ ያለው ምናምን ጥላውን ብታዩ ጥላውን ታዩና እንደዚህ ዝሆን እየመጣ ነው ትላላችሁ ልክ ነው አይደል እንዴ ሰው ደግሞ ሲራመድ በሁለት እግሩ ካያችሁ ምንድነው የምትሉት ውሻም ከሆነ ይታያችኋል አይደል የሆነ እንስሳ ሲያልፍ መኪናም ሲያልፍ ጥላውን አይታችሁ የሆነ ነገር ጥላውን ካያችሁ ቀጥሎ ይመጣል ልክ ነው አይደል እንዴ ዳዊት ሞትን አላየሁትም ግን እንትኑን አይቼዋል ጥላውን አይቼዋል ደርሶ አጠገቤ ደርሶ ጥላውን አይቼዋለሁ ግን አልሞትኩም በሞት ጥላ መካከል አልፌያለሁ እያየው ጥላውን አልፌያለሁ በቃ አጠገቤ ደርሶ ሞት አይቼዋለሁ በሞት ጥላ መካከል አልፌያለሁ ግን አልፈራም ለምን አንተ ከኔ ጋር ነህና ዳዊት እንደዛ ነው የሚለው እናንተ ሰዎች ማአት ችግር አለ አሁን ችግሩ አይደለም ኢምፖርታንቱ እግዚአብሔር ከኛ ጋር አለ ዛሬ ትልቁን ስዕል ትልቁን ኢሜጅ ነው በፊታችሁ ላይ ማስቀምጥላችሁ የሰራዊት ጌታ እግዚአብሔር ከናንተ ጋር አለ እና እነዚህ ሰዎች እንደዚህ ያሉ በጣም ያጉረመረሙ ያሉበት ጊዜ እግዚአብሔር ደጋግሞ በትንቢት ይናግራቸዋል የእስራኤል ቅዱስ የሚበጃችሁ እግዚአብሔር እንደዚህ ይላል ስለናንተ ከለዳውያንን ባቢሎናውያንን ሁሉ አዋርጄ ስደተኞች አድርጌ ልኪያቸዋለሁ ምናምን ይልና ቁጥር 15 ላይ እንደዚህ ይላቸዋል ቅዱሳችሁ የእስራኤል ፈጣሪ ንጉሳችሁ እግዚአብሔር እኔ ነኝ እግዚአብሔር በባህር ውስጥ መንገድን በኃይለኛም ውሃ ውስጥ መተላለፊያን ያደርጋል ይሄንን ቃል የሚያምን ጮሆ አሜን ይላል እግዚአብሔር ይሄንን ያደርጋል ከዛ ይዘልና ቁጥር 18 ላንብብላችሁ ቶልቶሎ ለማለት የፊተኛውን ነገር አታስተውሉ የጥንቱንም ነገር አታስቡ እነሆ አዲስን ነገር አደርጋለሁ እርሱም አሁን ይበቅላል እናንተ አታውቁምን በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ ይያለ ይቀጥላል እሱን ቤታችሁ ታነቡታላችሁ እግዚአብሔር እንደዚህ ይላችኋል በኃይለኛ ስለናንተ ስደተኛ አድርጌ ከለዳውያንን ባቢሎናውያንን ሁሉ በሚመኩባቸው መርከቦች አዋርዳቸዋለሁ መርከብ ያለው የዛኔ አገር ሀብታም አገር ነው ሰራዊት ወርቅ ብር ያለው ከተማ ያለው አገር ሀብታም አገር ነው እኛን እኮ የሚገዙን እኛን እኮ የሚያስጨንቁን እኛን እኮ የሚጨቁኑን ይሄን ያህል መርከብ ያላቸው ይሄን ያህል እንትን ያል አንዳንዱ ይቆጥራል ዝም ብሎ ይቆጥራል ግን ትንቢት ከመጣል ማለት ነው የእግዚአብሔር ቃል ከመጣል ከምትቆጥረው የጠላት ኃይል ይልቅ ካንተ ጋር ያለው ኃይል ይበልጣል የገባው ጮህ አሜን ይላል ለዚህ ነው በሲሳራና በዛ በሲሳራ በወጣ ጊዜ ለዚህ እኮ ነው ዛሬ ጠላቶችን ዛሬ እነሱ እኮ 600 የብረት ሰረገሎች አሏቸው ይላል 600ን ተውና ጠላትን ዛሬ በእጅ አሳልፎ የሚሰጥበት ቀን ዛሬ ነው ትንቢት ይሰራል ትንቢት ዝም ብሎ የሐሰት ትንቢት ሲመጣ ተወናብደን ቀረን እንጂ ትንቢት ይሰራል መጽሐፍ ቅዱስም ትንቢትን ፈልጉ ይላል በብርቱ ፈልጉ ይላል ከትንቢት ደግሞ የጸና ሁሉ ትንቢት የእግዚአብሔር ቃል ትንቢት ነው አሁን ምን ነግራችሁ የእግዚአብሔርን ቃል ትንቢት ነው እግዚአብሔር ከናንተ ጋር አለ ይሁላችሁ ዛሬ እሁድ ስትወጡ ከዚህ በኋላ የሆነ ነገር አለባችሁ ሲል ጸልያችሁ እንደምታስገለብጡት ብቻ አይደለም ማሰብ ያለባችሁ ከዚህ በኋላ አዋጅ ነው የምታወጁት እግዚአብሔር ከኔ ጋር አለ እግዚአብሔር ከኔ ጋር አለ በኃይለኛ ውሃ ውስጥ እግዚአብሔር መተላለፊያን ያደርጋል በጣም ኃይለኛ ውሃ የመጣባችሁ ሰዎች ሃሌሉያ እግዚአብሔር በባህር ውስጥ መንገድን በኃይለኛም ውሃ ውስጥ መተላለፊያን ያደርጋል የሆነ አላልፈውም ያልሽውን ነገር ታልፈዋለሽ የሆነ አላልፈውም ያልከውን ነገር ታልፈዋለ አልፋችሁ ትገኛላችሁ ለምን እግዚአብሔር በኃይለኛ ውሃ ውስጥ እግዚአብሔር በወጀብ ውስጥ እግዚአብሔር ልታልፉበት በማችሉ ውስጥ እግዚአብሔር መተላለፊያን ያደርጋል ጠላቶቻችሁን አዋርዶ እግዚአብሔር መተላለፊያን ያደርጋል በቃ እነሱን ሰራዊቱን ምናምን አድርጎ ይልና ከዛ እንደዚህ ይላል የፊተኛውን ነገር አታስተውሉ ይሄን ነው ዛሬ አስረግጬ ለነግራችሁ የፊተኛውን ነገር አታስተውሉ የጥንቱን ነገር አታስቡ ይሄ የሰው ባህሪ ነው ሰው ብዙ ጊዜ የፊተኛውን ነገር ከፊተኛው ላይ ነው ያለው እንደ እርሳው አታስተውሉ እንኳን ብትሉ ጥሩም ይሁን መጥፎ ማለት ነው ከተጎዳም ከተጠቀመም የድሮውን ነገር ይዛል አብዞ አበሻ እንደዛ ነው ከዛ አይለቅም ልቀቅ ማለት አበሻ ትንሽ ይገብደዋል ኢትዮጵያን ብቻ ለቆ ሲመጣ ነው የሚሆነው የአሜሪካ ልክ ነው አይደለ ይሄ ፊልሙ ምናምንም ከልጅነት ምናምን አየንና በቃ አንድ ጊዜ አንዱ እንደዛ በጣም ያስቸግር ነበር እኛ ጋር የሚያገለግል በቃ እኔ የተጠራሁት ለውጭ ነው መዞር ነው አርግዴ ለምን ዝም ብላ አገልግለዋለሁ ነው ወኔ እንዳንተ በሆነ ኖሮ ድሮ ነበር የሚሄደው እንትኖኝ ምናምን ሆኜ እኛ እኮ የመጣም ቻንሱ ግድ የለም ጌታን እናገልግል ያረተው ምን በቃ ሁሌ እሱ ይላልና አንድ ቀን ምን አለ ምድርና ሞላዋ የእግዚአብሔር ነች አለኝ ታው እርግጠኛ ነኝ አልኩት ታው እርግጠኛ ነኝ አለኝ በቃ ጸልይ ይላሉ አልኩና ጸልይኩለት ከልቤ ምድርና ሞላዋ እንግዲህ የኔ ነች ብሏል የእግዚአብሔር ነች ብሏል እና በምድርና ሞላዋ መሄድ ይፈልጋል አፍጋኒስታንም ያንተ ነው ፓኪስታንም ያንተ ነው ሳውዲ አረቢያም ለማገልገል አይደል ሄደው እና
አፍጋኒስታንና ሳውዲ አረቢያ ላይ አሜን አይልም አውሮፓና አሜሪካ ላይ አሜን ይላል አሁን እግዚአብሔር ሆኖ ሳይሆን የሰማው ነገር ስቦት ነው የመጣው እና ብዙ ጊዜ አበሻ በጣም ነግራችሁት ካልሆነ በስተቀር የያዘውን ነገር አይለቅም ችግርም አይለቅም ቂምም አይለቅም ይሰማችሁ ነው አይደለ የኛ ፓስተር ነበርና ይነግረናል አንዳንዴ ሊያስታርቅ ሰዎች ሲመጡ እኔ ዛኔ እንኳን የሆነች መኪና ስለነበረኝ ፓስተርን በቀደም አስተዋወሰኝ እንደውም እና ሸኛቸው ነበር ሊታረቁ ሰዎች ምናምን ሲሄዱ እኔ እናደር ነበር ሊያስታርቁ ሲሄዱ በእውነት እንደዛ የሚያናድደኝ ጊዜ አልነበረም ለምን ሆነ የሚያስታርቋቸው ባልና ሚስት ምናምን ሲጣሉ እንደውም አንዴ ምንድነው የልጅ ያዩ ሰዎች አያቶ ናቸው አለረ ይሏቸዋል እኔ ገና ጎረምሳኔን ቁጭ ብዬ ያለው ዝም ብዬ እንደማላይ ሰማለሁ ግን አረ የልጅ ወልዳችሁ አረ ልጆቻችሁ አይስሙ አረ ታረቁ አረ እኔ እንደኖርኩም አልቆጠሩኝም የሆነች ባርጩማ ወንበር ሰጠውኛል ረስተውኛል አረ ልታረቁ አረ ታረቁ ከዛ ሰውየው ቆመን እርሶም ጥፋተኛ አይደሉም አሉ እኔ ጥፋተኛ አይደሉም አሉ ሰውየው ከዛ ቀጠሉና እርሶ ጥፋተኛ አይደሉም ሲሏቸው ሚስትየውን እኔም አይደለም አሉ በቃኛ ነን ጥፋተኛ አሉ ሰውየው ልናስታርቅ የመጣ ነው እኛ ነን ጥፋተኞች ሁለታችሁም ጥፋተኞች ካልሆናችሁ እኛ ይቅርታ እንጠይቃለን አሉ ከዛ በዛው ታረቁ ግን ሰዎች አረ እኛ ነን አሉ ወዲያው ነው እና አበሻ ይጣላና ከዛ ምን ይላል የዛሬ አመት እንደዚህ ያረጋችኝ ይቅር አልኳት የዛሬ 2 አመት እንደዚህ ያረጋኝ ይቅር አልኩት ከዛስ አሁን ደግሞ መልሶ ይላል እንዲህ ካለ የዛሬ 2 አመቱን አረሳም ማለት ነው የሚገርማችሁ ነገር እግዚአብሔር እኔ ያበሻን ተውት እኔ የእግዚአብሔርን ግን አቃለሁ ሄዳችሁ ንስሐ የገባችሁበትን ኃጢአት እግዚአብሔር ሆይ የዛሬ አመት እንዲያርገ ነበር ብትሉት እግዚአብሔር እንደዚህ ነው የሚላችሁ የቱ ነው የሚላችሁ አርገኝ እንኳን ይቅር አልኩ አይደለም የሚላችሁ ኃጢአታችሁ እንደ ደም ብትቀላ እንደ ባዘቶ ትጠራለች እግዚአብሔር ይቅር ሲል አስበው አይደለም የሚለው ትቶ ነው እና አበሻ መተው አይችልም ይይዛል ድሮ ነገር ይሄ እነዚህ ባይሁዳውያን እንደዛ ናቸው ድሮ እንደዚህ ሆኖ ምናምን ሆኖ ድሮ እንደዚህ ነበር የነበሩትንም የሆነባቸውንም የድሮ ነገር ሲያስቡ እንደዚህ ያላቸው የፊተኛውን ነገር አታስተውሉ የጥንቱን ነገር አታስቡ በአዲስ ትርጉም እንደዚህ ነው የሚለው የጥንቱን ነገር እርሱት ነው የሚለው ጩሁና እስቲ እረሳዋለሁ በሉስቴ መርሳት እግዚአብሔር የሚያስረሳ አምላክ ነው መከራህንም ትረሳዋለህ ተብሎ ተጽፏል አንዳንድ ሰው እንዴት ትረሳዋለህ ይላል መጽሐፉ ትረሳዋለህ መከራን ትረሳዋለህ እንዳለፈ ሞሃት አስበዋለህ እንደዛ ነው የሚለው ምሳሌ መጽሐፍ ላይ መከራን ራሱ ትረሳዋለህ እንዳለፈው ነው የምታስበው እርሱት የፊተኛውን ነገር አታስቡ የፊተኛውን ነገር አታስተውሉ ድሮ ያላችሁ የድሮ ነገር ላይ አትቆዩ እግዚአብሔር እንደዚህ ይላችኋል እነሆ አዲስ ነገር አደርጋለሁ ዛሬ ለዚህ ቤተክርስቲያን ለእናንተ ምእመን በሙሉ የዛሬ መልእክታችሁ እሱ ነው እግዚአብሔር እንደዚህ ይላችኋል አዲስ ነገርን አደርጋለሁ ይላችኋል አዲስ ነገርን አደርጋለሁ ይላችኋል እርሱም አሁን ይበቅላል ጌታ የተባረከ ይሁን ጩሁና አሁን በሉስቴ አሁን የእግዚአብሔር ነገር መቼ ነው አሁን እግዚአብሔር ሲናገር የሚሆነው መቼ ነው አሁን ትባረካለህ ካለ አሁን ትፈወሳለህ ካለ አሁን በቃ ሰው እኮ የሚያምን ሰው እኮ ነው እምነቱን ይዞ ሄድና ይሆንለታል እንዴ መጽሐፍ ቅዱስ ላይ እኮ የተናገረው ለህዝብ እኮ ነው የተናገረው ኢየሱስ በመንገድ ላይ በነበረ ጊዜ ለህዝብ ነው የተናገረው ህዝብ በሙሉ ግን አልተፈወሰም ማት በሽተኛ ባለበት እየተጋፋች የነካች አንድ ሴት ነች የቀሚሱን ጫፍ የነካች 12 አመት የሚፈሳት ደም የተቋረጠላት ማት ሰው በተጋፋበት እኮ የጮሁና አይናቸው ይበራኮ ጥቂት ሰዎች ናቸው ማትውር አለ ማትውር እኮ አይፈወስም ቤተክርስቲያን ውስጥም እንደዛ እኮ ነው ማት የሚያጋፋ እኮ አለ ያመነ ግን ይሆንለታል ያመነ ይፈጸምለታል ስታምኑ ይሆንላችኋል እነሆ አዲስ ነገር አደርጋለሁ እሱም አሁን ይበቅላል አሁን ጌታ የተባረከው ፕሮሰስ እንኳን አይደለም የእግዚአብሔር ነገር አሁን አንድ ሴት አሁን ብድግ ብላ አሁን ወልዳለሁ ማለት ትችላለች እንዴ አትችልም አይደለም እንዴ ነብይም ትንቢት ቢነግራት ጸሎትም ቢጸልይ አይሆንም የግድ 9 ወር ማርገዝ የግድ ነው ልክ ነኝ አይደል እንዴ 9 ወር ይተበቃል አሁን አይሆንም ታይም አለው 9 ወር አለው የሆነ ነገር ለሰው እግዚአብሔር ግን አሁን ካለ አሁን ይሆናል አሁን አዲስ ነገር አደርጋለሁ ይላችኋል ይውላችሁ አሁን አንድ ነገር ጠብቁ ልክ እንግዳ እንደሚጠብቅ አንድ ነገር ጠብቁ ከእግዚአብሔር አዲስ ነገር ጠብቁ በሆኑ ሰዎች ህይወት ላይ ለፓስተራችሁ መጣችሁ ተመሰከራላችሁ አዲስ ነገር መሆን ይጀምራል አዲስ ነገር መሆን ይጀምራል የሰው ያልሆነ ነገር መሆን ይጀምራል የኛ ያልሆነ የምድር ያልሆነ ነገር መሆን ይጀምራል ላንድ ኦፖርቹኒቲ ምናምን ጥሩ ነውና እንደዛ ሆኖ ግን ከምድሪቷ ያልሆነ ነገር መሆን ይጀምርላችኋል እግዚአብሔር ከምድሪቷ በላይ ስለሆነ እና እሱን እነሆ አዲስ ነገር አደርጋለሁ እርሱም አሁን ይበቅላል ይላል ከዛ ዞር ይልና እናንተ አታውቁም ወይ ለምን ረሳችሁ መከራው ስትሆኑ ችግሩ ስትሆኑ ለምን እንደማያቅ ተሆኑ አንዳንድ ሰው ችግሩ ሲገባ እንደማያቅ ይሆናል ባይዘው እንደሚጠፋበት ታውቃላችሁ
ይጠፋበታል እኔ ብዙ ሰው ለጸሎት ስለሚያማክሩኝ የብዙ ሰው ታሪክ አቃሉ አንነግራችሁም እንጂ ዶክተር ሆኖ የጠፋበት ሰው ነው ያቃሉ ደንበኛ ሰርጀሪ ዶክተር ሆኖ የሆነ ነገር ውስጥ ሲገባ ጠፋበት ብሎክ አረገ በቃ ጠፋበት አንዳንድ ሰው ይጠፋበታል የሆነ ነገር ይጠፋበታል ትዳር ይጠፋበታል ስሜቱ ይጠፋበታል እየበላ እየጠጣ ምን እንደበላ ማያቅሰው አለ አንዳንዱ አጣጥመው እንኳን ማይበል ምን በላ ስትሉት ይጠፋበታል በቃ ጠፋብኝ ይላቸዋል እና እነዚህም ሰዎች ከመከራ የተነሳ ጠፍቶባቸው ነበር እናንተ አታውቁም ወይ በመድረ በዳ መንገድን በበረሃ ወንዞችን እኮ አደርጋለሁ እግዚአብሔር በመድረ በዳ መንገድ አለው ተራራ ላይ አይደለም ወንዝ የሚያደርገው በመድረ በዳ ወንዝ አደርጋለሁ ድርቅ ባለ መድረ በዳ እዚህ ውሃ አይገኝም የተባለበት ቦታ ላይ እኔ እኮ ውሃ የማደርግ አምላክ ነኝ ለአንድ ኦፖርቹኒቲ እኮ አይደለም እግዚአብሔር አሜሪካ ስለመጣ አይደለም የሚባርክ አሜሪካ መጥቶ ያበደም አለ አሜሪካ መጥቶም ያልተሳካለት አለ እግዚአብሔር ግን በመድረ በዳ ምንን ያደርጋል ወንዝ በመድረ በዳ እኮ ወንዝ የማደርግ አምላክ ነኝ አንድ ነገር እነግራችኋለሁ ከእግዚአብሔር አዲስ ነገር ጠብቁ ቆመን እንጸልይ